ለራስ እናት ክብር አለ። ያ የኔ እናት እኮ አልክ እንዲህ አቅፋ እኔማ ግማሹን ያየሁት ዩቲዩብ ላይ ስለነበር ማለት ነው። የኔ እናት አልክ እንዲህ አቅፋ እንዲህ ያሳደገችኝ የሷስ እናት እንዲህ ያሳደገቻት እንዲህ ያሳደገቻት ወይ እንዲህ ያለች ያሳደገቻት የአንድ ልጇን እኮ ነው እየነጠቃት ያለው። አንድ ህይወቷን ያላባት የምታሳድጋትን ማለት ነው። አትርፉላት ልጇን። አንቺ ትንሽ ልጅ ነሽ፣ ቢነግሩሽም አይገባሽም። ከዚህ በኋላ ወጥተሽ እንደኛ ቤቷ ልታዋርጅን ትችያለሽ። ያ ዛሬ ግን ውስጣችንን ሚስጥራችንን ደብቀን ሰው አይስማን ብለን ነው እንጂ የተናገርነው ነገር በሙሉ ሁሉ ነገር ተጠናቆ ተፋጠን ቁጭ ብለናል። ልጇን አድኑላት። እንደው በቻላችሁ አቅም ከዚህ መሳይ ፍቅር የት ነው ፍቅር? መጀመሪያ ራስን አፍቅር፣ ራስን ለውጥ። የኔ ወንድም ራስን ለውጥ። ራስን ስትለውጥ ራስ መለወጥ ማለት ይሄ አብረን እናድጋለን፣ አብረን እንዲህ እንሆናለን። የኔ ወንድም ራስን ለውጥ። መጀመሪያ ራስ መለወጥ ማለት በገንዘብ አይደለም፣ በአስተሳሰብ፣ በሜንታል ክብር። ያ ሁሉን ነገር በይቱ በቃ አሳልፈ በቃ ሁሉን ነገር በይቱ እንሰጣለን። አየህ ማቹርድ ብትሆን ኖሮ ከጥሩ ቤተሰብ የተገኘ በቃ እንደው እግዚአብሔር መርቆ ቢፈጥር ኖሮ ዩቱብ የሚሰሩባቸው ብዙ ታለንቶች አሉ። እናት ተዋርዳ አይደለም የራስን እናት እቅፍ አድርገህ ወንዶች አፈር ብሉ። ግን አንድ ያለንን ልጆቻችንን እየቀማችሁ አታፍሩም? ደግሞ ሴቶችም አላችሁ እዚህ ጋር ትመጡና ወይ በቃ እኔ ልንገርህ፣ ወይኔ ጂጂ እስቲ አናወራውም። በስራ ነው ማሳይክ። በስራ ተፋጠን ነው የምንተያየው። ማን ወንድ ማን ሴት እንደሆነ እኔ ማን ወንድ ማን ሴት እንደሆነ እያሳየኋችሁ ነው። ማን ወንድ ማን ሴት እንደሆነ፣ ማን አባት ማን እናት እንደሆነ። እኔ የምታናደዱኝ እናንተ ሰው እዚህ ላይ ሚዲያ ላይ ሆናችሁ በዘር ከፋፍላችሁ አሁን በጣም ወደ ዘር ወሰዱት። ማን ነው ወደ ዘር ወሰደው? አንተም ትግሬ ዘመዶችን ሰብስባ በዚህ ቁልጭ እያልክ ያ በርታ ሂድ አብጻይ ትላላችሁ። ዘረኛ መሆንህን እኮ አሁን እኮ አሳየህ። በቃ ዘረኛ ባትሆን ኖሮ እናንተ ማያገባችሁም እወዳታለሁ እኔ ተለውጬ አመጣታለሁ እናትየውን ነበረ የኔ እናት እያልክ እያለቀስክ ምትልም ያ ዘመዶች አንድ አማራ ገባ እንደ አንተ ጋር ማስመስከር እኮ ነበረብህ። ዘረኛ አለመሆንህን ማስመስከር። አማራና ኦሮሞ አይደለ አማራን አንድ በቃ በዚህ ሰዓት አንግባባ። ቦምብ ቢፈነዳ ልጆቻችንን አትወስዱም አንወስድም። እኔም እግዚአብሔር ይመስገን ልጅ የተረፈችው ግማሽ ኦሮሞ ካጠገቡ ግማሽ ኦሮሞ ስለሆነ ነው። ያ እኔ ዛሬ ልጅ የተረፈችው እንጂ ዶሮ እኔን ለማንቃጠል እሷን በመርዝ ገላችኋት ነበር እስከነ ቤተሰብ። ግን ልጄን ገላችሁ እዛች ሀገር እንደማትኖሩ እኔ ስላለሁኝ እንጂ ስንት ነገር አለፍ ነው። ስንት ነገር እኮ ነበር አይደለም እንዴ? ለዚህ ነው ዛሬ አንድ ነገር ብትናገሩ መዝዤ ጉዳችሁን ፍርጥ ስለማረገው ጸጥ ብላችሁ የምትኖሩት ጸጥ ብላችሁ። ስለዚህ የኔ እንዳለ ይሁንና አንቺ ሴትዮ ልጅሽ ኔቨር አይሆን። ከዚህ በኋላ ሁሉ ነገር ተበላሽቷል። አይሆን ልጁ ምንም ከሷ እኔ ይቅርታ አድርግልኝ። የራስህን ቢጤ ለምን እውነት ነው ከራስህ ዘመዶች ለምን አታገባ? ምን ታደርጋለህ? ከሷ የትግራይ ሴት የለችም? ድንበር ተጋደላይ ብለህ ስትዘል የነበርክ ሰውዬ ያ ፍቅር ሲይዘህ ነው አሁን ድንበር ተጋደላይ መሆኑን የረሳኸው? ካልሆነስ እሺ እኛስ በፈለግነው እንመልከት። እኛስ አንድ ልጃችንን ነው የምትወስድብን አንድ ሴት። እኔ በዚህ ሴትዮ ዛሬ ቁስል ብዬ ድብን ብዬ እሷን ሴትዮዋ ራሷ እንደኔ ተቃጠለች አልመሰለኝ። እንደኔ አልቅሻለሁ እኔ ራሴ ማናት ስሟ እናቴ ዴዚን እንድታገባ አልፈቅድልህ። የሚመጣውን ስለማውቀው አንተ ሰውዬ ልክ አይደለም። አሞራው የምትባል ሰውዬ ልክ አይደለም። ልጅ ልክ ሰውዬ አልኩኝ ልክ አይደለም።
እኔን ራሱ ልታሳብደኝ ነው። የኔን ቁስል ራሱ አስነስተ ዛሬ ወደ እኔ ቤት ራሱ ልመለስ ነው ባንተ የተነሳ። ያ እናትን ሳታከብር ጭራሽ ካሁኑ መልስ መሰጣጣት፣ ጭራሽ አሜሪካን ድረስ እየሄድክ ምንም የማታውቅ ልጅ አይምሯ የኔቷ እንኳን አይምሯ ትንሽ በሰል ያለ ነው። የትም አባቷ አትደርስም። እድሜ ለአብይ አህመድ ቁጭ ያልነው እዛ ነን። ተያይዘን ነው ገደል የምንገባው። የፖለቲካ ልዩነት ቢኖረን እንቀጣቀጣታለን። ለዚህ ነው እንዲህ ዝርግት ብዬ የምተኛው። ልጄ ላይ አንድ ነገር ቢያደርሱ አንጣጣቸው መሳሪያ ይዤ ነው አናቱን። እንደው እግዚአብሔር ምስክሬ ነው፣ ከልጄ የሚበልጥ የለም። ከራሱ ነበር የምጀምርለት፣ ከራሱ። እናንተ ጥቅመኞች፣ ሌቦች፣ እንኳን ሴት ለማግባት እንኳን አይደለም እግርን ያልታጠብክ ቀጫጫ ቆንጫጫ እግር በሙሉ ገና ከመድረስ ሌላ ሴት ጋር ትሄድም፣ የራስ ቢጤ ጋር ትሄድም። እድሜያችሁን ውጥፍ አድርጋችሁ ምን አባታችሁ ነው አይናችሁ የኛን ልጆች ላይ የሚያዩ? ምን አባታችሁ? እዚህ ቁጭ ብለን እኮ ጉዳችሁን እኮ እያየን ነበር። አንተ ጃኒ ላይ ስትሻፍድ አልነበረም እንዴ? እኔ ዛሬ ዮኒ ማኛ መቼስ አንዳንዴም ልክ ነው የምነግራችሁ። ሁላችሁም ዮኒ ማኛ፣ ሻሩክ ምናምን ቴንኪዩ በጣም እግዚአብሔር ይስጣችሁ። አንዳንዴ ባትዋለዱ ማጠገብ መኖርን የመሰለ ነገር የለም። ባለፈው በእኔ ላይ አጥፍተ ነበር አንተ ዱቄት። ታያት የፈለገችውን ለምን የፖለቲካ ልዩነት ስላለን። ዛሬ ግን የዴዚ እናት አማራ ስለሆነች እያገዝክላት ነው። እኔ ደግሞ ኦሮሞ ነኝ፣ ከዴዚ እናት ጋር ነው የምሆነው። አፈር ብላ። ዛሬ ግን ጥሩ ነው የሰራኸው። የዛሬ 10 ዓመት የዛሬ 8 ዓመት ከኔ ጋር ነበር መቆም የነበረብህ። ታያት ሳምሪን እንደፈለገች። ለምን እኔ እናንተ የፖለቲካ ዲፈረንስ ስለነበረ የኔ ልጅ ብትበላ ደስ ይልሃል። የዛ ሰዓት ለምን ትማር አላልክም ነበር? አፈር ብላ አፈር ያስበላ። እኔ የዛሬ ዓመቱን አፈር ብላ፣ የዛሬውን ግን አፈር አትብላ። አፈር ያስበላ አፈር ትብላ፣ የራሱ ጉዳይ። ዛሬ ከእናትየው ጋር ነው መቆም ያለብን። ምክንያቱም ይሄ ልጅ ፍቅርን በሉት ምንም በሉት የራሱ ጉዳይ፣ ግን የአንድ ሴት ልጅ ህይወት መበላሸት የለበትም። እኔ አንቺን ራሱ እግርሽን በሰብረሽ ደስ ይለኛል። ጠዋት እንዲያው ማሳዘን እኔ ሌላ ሰው ነበር ይመስለኝ። ሌላ ሰው ይሄ ድንበር ተጋደለ እያለ የዛሬ ስንት ሳምንት በዘሬ በምናም ኖ ዘሴም አንተ ድንበር ተጋደለ መሳሪያ ይዘህ ምናምን። እችሊ ስለ መሳሪያ የምታውቀው ነገር የለም። አንተ መሆን ያለብህ ከእንደኔ አይነቷ መሳሪያም ሆነ ምንም ከማትፈራ ሴት ጋር ነው አንተ መቅጠም ካለብህ። ሚስት መሆን ካለባት እንደኔ ያለችዋ ሴት ናት። እኔ ሳልሆን እኔ ለመሳሪያም ለፖለቲካም እኩል እንፋለጣታለን። ደዚህ ግን እንደዚህ አይነት ልጅ አይደለች። ለምን ትግሬ አትሆንም? በአስተሳሰብ አትገናኙ። you are so slow። በጣም ገና ነህ። እኔ ይሄንን ነው የምለው። ፓስ አታረግም። ሴት ልጅ የኔ ልጅ በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታውቃላችሁ? ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረክረው የኔ ልጅ ናት። አሁንም እናገረዋለሁ። ግን አሁን ያ ድሮ የምታዩት ፍቅር ምናምን የለም፣ ገብቷታል የኔ ልጅ። ግን ተፋጠንን የማንንም ልጅ ማንም አያሳድግም። ቁጭ ብለህ ታሳድጋታለህ። ስለዚህ ነገ ደዚህ ላይም አይሆንም እንጂ እናንተማ እንደኔ አይነት ጠንካራ እናት ባትኖር ልጅ ቁጭ አራ ነበር ላፍ ብለህ የምትሄደው አንተኛውን ብትሆን። ግን ወንድ ነህ፣ ታሳድጋታለህ። ቁጭ ብለህ አሳድገኝ የኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ይደታል። እዛም እንመጣታል። እንዲህ ማለት አንቺ ሴትዮ ልጅሽን እንዳትለቂ እንዲህ ተናንቀሽ ሙጭ። ምክንያቱም ብዙ ነገር ሊያደርጉብሽ ነው ልጅሽ። ዛሬ ፍቅር ሊሸፍነው ይችላል እሱ። አፍቅሬያታለሁ እልህ ነው እንጂ ፍቅር አይደለም። እልህ ነው ያለው። እልህ ነው። ከቀመሱ ከወለደች በኋላ ሴት ልጅ ከወለደች በኋላ የለም አይቻልም። ሲላቸው በዘር ልዩነት ሲላቸው እህቴ ሲላቸው ወንድሜ ሲላቸው ቤተሰቤ ስለሆነ ተጠንቀቂ። እንዳትለቂያት ራስሽን አድርገሻት ሂጂ። ምክንያቱም ትሰቃያታለሽ። ወይ የሆነ ነገር ሊኖርሽ ይገባል። አግዟት እችን ሴት። ምክንያቱም እች ልጅ ፍቅር ይዟታል። ወይ ጠቅልለሽ አብረሻት ላይ የምትሄድበት ቦታ በሙሉ ከልጅሽ ጋር ማለት ነው አቅሙ ካለሽ። ግን እንዳትለቂያት። አይደለም ፓስፖርት ለምን ሮኬት አይተኮስም? ቅደጁ ፓስፖርቱን በሙሉ ምንትን ማለት ነው ያለብሽ።
ያ ምክንያቱም ይሄ ልጅ አመለካከቱ እንዴ ወደ ዩቲዩብ እንዲኳለ ወደ ዩቲዩብ እንስራለን ወደ ዩቲዩብ እናት መሸቀያ ናት ወደ ዩቲዩብ ምንም የማታቅልሽ 21 ዓመቷ ሆነ እንጂ የ21 ቀን ጭንቅላት የላትም። እንደዚህ ስታያት ገና ናት። ገና እኔ ለዚች ሴት ሊሆን ያመመኝ እግዚአብሔር እኔን አመመኝ። ምንም አያረግልሽ። ይወስዳታል፣ ያስቀረፍፋታል፣ ይልካታል። ይህንን ነው በቃ ስንቱ እንዲህ ያለ እኮ በእኛ አይደለም እኮ ሶሻል ሚዲያ ላይ በእኛ አይደለም ሶሻል ሚዲያ ተጀምሮ ያበቃ ፍቅር ብሎ ቁጭ ገንዘቡን የዚህ ደግሞ የባሰ ነው። ያስ ድህነቱን ይዞ መጥቶ ነው ድህነቱን እንዲህ ብሎ ነው የመጣው እንጂ የሰጠው ያስ ይሄ አይቻልም። ይሄ በጣም ከባድ ነው። ለዚያውም ተጋሩ በጣም ከባድ ሰው በአንቺ እንዲያውም ሊበቀላት ይችላል። ምክንያቱም እኔ ግን በብዙ ነገር ተያይዘናል። በብዙ ነገር ምክንያቱም እኔ አንድ ነገር ብሆን አንድ ቄሮ አናቱን እንደሚለው ያውቃል። የማንም ልጅ ሞቶ የማንም ልጅ አይቀርም። ተጠንቀቂ። ጥሩነት የጠቀመኝ ደግሞ የአባቱ ዘመዶች ኦሮሞም ስለሆኑ ተፋጠንን ያለን እንጂ በዘርማ ብንሄድ ኖሮ ተጋበቅ ተጠቅሞባት ምን ብሎባት ኢትዮጵያ ለንግድ ይሄዳል። ኢትዮጵያ እየነገደ ኢትዮጵያ ወረቀቱን እስከሚያገኝ እንደ ኢትዮጵያም ቢሆን የኔው ነው። እኔ ነኝ የምቆጣጠረው ኢትዮጵያ። ንቅንቅ የለም ንቅንቅ። ያሳራኸውን ልጅ ራስ ነው የምታሳድገው። ያ ነው ነይ ጂጂዬ ምናምን ራስ አሳድግ። ራስ ቁጭ ብላ አሳድግ። የልጅ ልጆቿን የወለደው እሱን ያሳድግ። የወለድኳት እሷን የሆነ ነገር እኔ ያለው እነሱ ወንዶች ማለት አራሞች ናቸው። አራሞች ያሩትን አር እንኳን ዞር ብለማያ በእነሱ ጭንቅላት በእነሱ ብልጠት ሴት ልጅ ላይ መጫወት እንዴት እንደሚፈልጉ አሁን ብሶቴን ነው ዛሬ ብሶቴን ነው የማወጣው። እኔና እኔን የምናውቀው ውስጤ ብሶቴን ነው ልፋቴን አለሜን ሁለ ነገር ናት እሷ። ጀግና የሆነ ወንድ አታሎ ቤድ እኮ ችግር የለው ግን የኔ ልጅ ጀግና ናት። የጀግናም ጀግና ናት። እኔና እሷ ማለት እኔ ማለት ናት። ለዚህ ነው እንዲህ የምታሽከረክረው የኔ ልጅ ናት። እንዲህ አይታችኋታል እኮ ልጄን አይታችኋታል። እንደዚህ አይነት ወንድ አንዳንዴ አይገባቸውም። እንደዚህ አይነት ወንድ አይገባትም። አቦ አይገባትም። እንደዚህ አቃጣሪው ልብስ የላትም፣ ልብስ አታለብሳትም። ምናልባት እናትየው ለትምህርቷ ለዩኒቨርሲቲ ምናልባት ሴፍ እያደረጋችላት ይሆን ብሩ። ምን አገባ በእናትና በልጅ መሃል። እቺ ሴትዮ አሳድጋለች። ኒው ካር 24 ይዛለች ብላ እየተናገረች አንተ ለሰልባሽ ታስባለህ። ልጄ በ24 2024 ላይ ምን ነበረ መኪናሽ? 2024 እቺ ልጅ ምን እንደምትበቃ I need my freedom. You need your freedom. You got freedom ይሄ ነው freedom ደዚህ you go pregnant that the man going other woman that is it በቃ አለቀልሽ። ጭራሽ የሰሜን ወንድ ለዚያም ደግሞ ይሄ በቀደም ከገጠር የመጣ አናትሽን ተርክኮሽ ነው። ይሄ ሴኔውስ አዲስ አበባ ነው የተወለደው አትሊስት ይሄ እኮ ትግራይ የተወለደ ሰውዬ እኮ ነው። አናትሽን ነው የሚልሽ። አናትሽን ፓስ አታረጊ። ይሄ የተወለደው ሌላ ሀገር ሴትን መምታት የለም። ገና ካሁኑ የሚናገረው ንግግር ገና ካሁኑ እናት የፈለገ ነገር ትበል፣ እኔ ደግሞ ጨምርልሻለሁ። ይሄ አናትሽን ነው የሚተረትርሽ። አናትሽን ተርክኮሽ ከዛ በኋላ ፍትህ ለአከሌ ልንል ነው ማለት ነው። ከዛ እዚህ ድረስ መተሽ ይሄ ክብር የለውም። ራሱ ለቤተሰብ ክብር የለውም። አንተ ሰውዬ እናገርሻለሁ ብትለኝ ደግሞ አጥረገርጋለሁ። አንተና ራሱ አጥረገርጋለሁ። ምክንያቱም እዚህ ሚዲያ ላይ የተናገርካት አሁን ላይፍ ቁጭ ብላ የተናገርካት ነገር ከዛረ ሌላም አለሃሉ ሌላም አለ። ብትወድ አንተ ብታከብር እናትን ነው የምታከብር። ስርዓት ሲጀመርም የለም ማለት የኔ እናት አለ እንጂ ሚዲያ ላይ ብትወጣ ከዚህ ነው የሚጀምረው ማሽሟጠጥ። ሚዲያ ላይ ስለወጣች እናት ባለጌ አይደለችም። ሚዲያ ላይ ስለወጣች እናት ጨዋ አይደለችም። አንተ እናትን ስብስብ አድርገህ እናት እንዳትነካ የምትፈልግ ሆነ ለምንድን ነው የሚስትህን እናት ሴት ስለሆነ
የወንዶች እናት ትከበራለች፣ የሴቶች እናት ግን አትከበርም። እኛም እንደዚህ ከማንም በስባሳ ስለወለድን እኮ ነው። ከዛ ላይ ደግሞ በአሁኑ ሰዓት በአማራና በኦሮሞ ያለ የፖለቲካ ኬዝ አለ። ገና ካሁኑ ማለት ነው። ዘመዶች ተሰብስበው ልክ በቃ የሆነ ሀገር የሞተባቸው ይመስል አብፀ በዚህ እንዲያውም በዚህ ልክ እንዲያውም ኢቨን እንኳን ጆከር ያ ባለጌው እንኳን ማለት ነው ያ ስዱ ዛሬ ጠዋት ምንድን ነው ያለው? ወደ ፖለቲካ አትውሰዱት ነው ያለው። ፍቅር ነው በእንደዚህ ነገር መግባት። ያ ስዱ ያ ባለጌው ማለት ነው የአንተዎቹ ሲቆጭ ይሉና እዋይ እንዲህ ብላለች፣ እንደዚህ ትናግራለች፣ እንደዚህ ብላለች አይደለም መናገር። እኔ በሆን ድሮን ይዤ መጥቼ ነበር አናት ላይ ማርከፈክፍልኝ። አናት ላይ ነበር ማርከፈክፍልኝ። አሁን ይኸውልህ የተናገርኩት እንታያለህ። እስከነ ዘር ማንዘር ይኸውልህ የኔ ድሮን አፌም ጭምር ነው። እንሄዳለን ካለም ይኸውልህ በመሳሪያ ነው የምንሄደው፣ በመሳሪያ ህይወቴን እኮ ነው ልጄ እኮ ህይወቴ ናት። ልጄ ህይወቴ ናት። ኧረ ምን ጉዱን! እኔ እኮ አንዳንዳችሁ እንዴት አድርጋችሁ እንደምታስቡ እኔ እኮ ደህና ሰው መስሎኝ ጠዋት አንቺ ሴትዮ በቃ ታይከውል። እኔ እኮ ዩቱብ ላይ ሄጄ አልቅሼ እኮ ነው የወጣሁት። ለካ ይሄ ነው እንዴ አንተ ነህ እንዴ አሞራው? እውነትም ከነ ስምህ ራሱ ጭራሽ አሞራው የሚል ስም የኔ ልጅ እኔ ልባል ግን እንደፈለኩሽ አልሙጣል ሆነ ሴተኛ ዳሪ እግሬ ሰቀየ ድራግ ለምን አንተ የኔ ልጅ ጭራሽ አሞራው የሚል ስም ደስ የሚል ስም እኮ ነው። ደስ የሚል ስም ከነ ስምህ ራሱ የማያምር ዱርዬ እኮ ነው። ያዥ ልጅሽ እርዷት። ይችን ሴትዮ ይችን ልጅ ራሱ ከተቻለ ጸበል ማስገባት ነው፣ ቁጭ አርጎ መምከር ነው እንጂ አይሆንም። እውነቱን እንነጋ እኔ አልሸፋፍንልህ። አይሆንም። አንተ ድንበር ተጋድላይ ድሮ ገና ከዓመት በፊት ነው እንግዲህ ፎቶ ወጥቶ እዚህ ጋራ ያየ ነው። እኔ መብት ነው ድንበር ተጋድላይ ብለህ መሳሪያ ካነሳ ግን ከደሴ ጋር አትሄድም። እሷ ድንበር ተጋድላይ አታውቅ። አሜሪካን ያደገች ልጅ ዘር አታውቅ። ለዚህ እኮ ነው ዚስ ኢዝ ላቭ ትላለች። አንተ ደግሞ ከዛ በፊት ምን ድንበር ተጋድላይ ነው። ስለ አንተ ፖለቲካ ሰው ነህ፣ የዋር ሰው ነህ። እቺ ደግሞ ሌላ ሰው ናት። አይቻልም። ኢቭን ትግሬ ብትሆን ደሴ ለምን ትግሬ አትሆንም? ለምን አንተ አማራ አትሆንም? ቱ ዲፈረንት ፒፕል፣ በጣም ሁለት የተለያያችሁ ሴቶች ናት። እቺ የአርት ሰው ናት፣ የአርት ልጅ ናት። አይሆንም። በቃ የማይሆን ነገር በእልህ ለጊዜው እኛን ለማናደድ ህዝቡን እንትን ለማለት ምናምን ነገር ቸብ ምናምን ልታረግ ትችላለህ ወይ? ሰውም ደግሞ አያቸው ፍቅራቸው ነው። እኛ ግን እናውቀዋል። ፍቅር ወዴት ተለውጦ ወዴት እንደሆነ ተፋጠን እንዴት እንዳለን እናውቀዋል። አይሆንም። የዩቱብ መስሪያ ነው የምታረገው። ወደ ዩቱብ አልከን ምን አለ? ወደ ዩቱብ አልከን ምን አለ? አማቼ እናቴን ብለህ ደግሞ ቮይሱን ምናምን አውጥተን ወደ ዩቱብ ትለናል። እዚህ ተሰዳድራችሁ ወደ ዩቱብ ትላላችሁ። ዩቱብ ለመነገድ ነው። እናትና እንደዚህ አይነት ታሪክ የምትሰሩት ሁላችሁ አይዲያ ከሌላችሁ እኮ ዩቱብ ላይ ተዘብዝባችሁ ትቀራላችሁ። ምናልባት አንድ ቶፒክ ላይ ለዛሬ $50 ትሰራላችሁ። ነገስ ምን ቶፒክ ልታመጡ ነው? አያታችሁን የገዛ እናታችሁን አውጥታችሁ ልትሳደቡ ነው? እና ልክ የኛ ቤቶቹ እንዳደረጉት እናትሽን ስደብ እያለ እሱ ከፊት ለፊት ሆኖ እንዲቁጭ ብሎ የኔ እናት እንደዚህ እሱ ልታመጡ ነው። ከዛስ በኋላ ቶፒክ ሲፈጣ የመጀመሪያ ልጅ የሁለተኛ ልጅ እያላችሁ ልትወልዱ ነው። በቃ ይሄ ነው። ከዛ በኋላ ወደ አንዱ ይማራል፣ አንዱ ይሸከማል። ተሸካሚ ነው። የኔ ልጅ ግን ተማሪ ናት። ጥሩ ሆስፒታል ጋላት የኔ ልጅ ክራንክ ሽቬስተር ናት፣ ነርሲንግ ናት። ከዛም የበለጠ ትሄዳለች። የቢዝነስ ሰው ናት። በዚህ በኩል ስታይ ደግሞ ተሸካሚ ነው። ዛት ዘ ዲፈረንስ እንዴት እንደሚናናቁ። ምክንያቱም እኔ እዚህ ጋር ነኝ፣ እዚህ ጋር ደግሞ ወንድ ልጅ ከፍ ማለት አለበት። ምንድነው አንተ የምትሰራው? ምንድነው የምትማረው? እንደው እሱስ ቢቀር ምን እናትየውን ለማዋረድ አስኬደ? ይስማ ለምን ገደል ለምን ዘር ማንዘሩ አይሰማም? ልጅ ሲል we know it, he know it, she know it. Two different. የኔ ልጅ ስማርት ስለሆነች ነው።
አታይም እንዴ? ኢቭን ራሱ እኮ ኢንተርቪው ላይ የኔ ልጅ እኮ ነው የምታስብለው። ስለሌላው እንግዲህ እያየን ነው። ቱ ዲፈረንት ፐርሰን። ስለዚህ ልጄ ናት። ለፍቼባታለሁ። ለፍተ የምታሳድጉ ላይ ለፍተ ኢንቨስት የምታረጉ ሰው ላይ የሚሆን ንግድ ላይ ውጤቱን ማየት ግዴታ አለብህ፣ ግዴታ። ስለዚህ ትግራይ ተረጋጊ፣ አይቻልም ወይ? ከትግራይ ማቹርድ የሆነ ልጅ አምጡላት። ይህንን ነው የምንላችሁ። ትግራይ ስለሆነች ወይ ትግራይ ስላልሆነች አይደለም፣ ደካማ ነው። ደካሞች ናችሁ። አመጣጡ ደካማ ነው። መልኩ ስላማረ ጺሙን እንዴት ስለተቆረጠ ብቻ አይቻልም። ነገ ቀጥቅጠ ነው ወይ ቢላ ታወጣበታለህ እንደ ጓደኛ እንደዛ። እኔ ልጄን አልተሳደብኩኝም። ልጄንማ ማንም ያውቃታል። ልሳደብም አልችልም። ልጄ ልፋቴ ናት፣ ውጤቴ ናት። ውጤቴማን እንኳን ለራሱ አልፋ አይደለም ዘር ማንዘሩን እንዲያልፍላቸው ያደረገችው የኔ ልጅ ናት። ምን ይመስላችኋል? የእሷን ትልቅነት አውርተን ማትጨርስም። አንድ ኢትዮጵያ ሙሉ ኢትዮጵያ ታወራለህ ስለ እኔ ልጅ ትልቅነት፣ ስለ እኔ ልጅ ማቹርድነት፣ ስለ እኔ ልጅ ጀግንነት። ታዲያ ከየት አባሽ ያመጣሽው ነው? ሰርቶ ወይ ለፍቶ ያመጣው ነው? ኖ እንዲህ ሆና እኮ ወልዳ እኮ እንትን ብላ እኮ ስራ እየሰራች እኮ ነው የኔ ልጅ፣ እየተማረች እኮ ነው። ግን መሆን የነበረበት መጀመሪያ መማር፣ በኋላ ልጅ የምትፈልገው ማግባት። ይህንን ነው ስቴፕ ባይ ስቴፕ። ለምን ወረቀት የለማ? ይሄ ነው። እኔ ዛሬ ሊያ ሴተኛ ዳሪዋ ኢትዮጵያ ምን እንዳለች ሰምታችኋል? ጂጂ ኪያ ስትሞት ብቻ ነው የምትለቅ ብለሃለች። እኔን አናደህ የኔን የሆነ ነገር ቀምተህ ክብሬን፣ ቤተሰቤን፣ ማንነቴን፣ ሀገሬን ቀምተህ የትም አትሄድም። እየተከታተልኩ ደፋሃለሁ እስከምትሞት ድረስ። ወይኔ ይህች ሴትዮ በቃ እኔ ነፍሴ እስከሚወጣ ድረስ እኔን ነክተህ የትም አትሄድም። ልጆንክ ማንም ስታከብረኝ አከብረሃለሁ። ስለዚህ አሁንም ቢሆን የኔ አይነቱ ነገር ነገ ሲደገም በሌላ ሴት ላይ ደግሞ አይቻልም። አካውንት ኮንትሮል ማድረግ ገና ካሁኑ ያችኛው አሜሪካ ገና ካሁኑ ስለ እናትየው ክፋት ማውራት አታበላትም ነበረ። ኢትዮጵያ ተሰብስበን ያስወጣናት። አያችሁ መሰሪነታቸው። እኔ እሱም ብቻ አይደለም የወንዶች መሰሪነትን ሉካት መሰሪነትን እዩት። ኢትዮጵያ ከእናቷ ጋር ቫኬሽን ሄዳ ይችልች እናትየው ስትናገር ኢቭን መርዝ ሊያበሏት ነበር። ልጅቷ ታዋቂ ሆናለች። ጋዜጠኛ አያሳልፋትም። ኦፍኮርስ እኛም እናቃታለን። እች ትንሽ ልጅ እዚሁ እያየናት እንግዲህ አማርኛ እኔ እንዲያውም በጣም መወዳት ልጅ ናት። ታሳዝነኛለች። ጭራሽ መርዝ ሊያበሏት እችን ትንሽ ልጅ መርዝ ኢትዮጵያ ውስጥ ሰምታችኋል? በትክክል ምን ያህል እየተከታተሏት እንደሆነ። ብዙ ፈላጊ ያላት ገና ልጅ ናት። በዚህ መሀል ደግሞ ጸባዩን አሳምሮ ቀስ ብሎ እናትዬ እንኳን እናት እኮ ናት። አንተ እናት እኮ ናት። አንተ ሱቅ ውስጥ የተቀመጠች የ10 ሳንቲም ስኳር አደረካት ወይ? አገር ላይ እንደሚበቅለው እንቦጭ ነው የምትበሉት። ያ ምንድን ነው የሚባለው? አደረካት። ዝም ብለህ ነይ ተዋደናል። አንተ እንደፈለግ ሂድ። ማንም ሲያነሳ ተነሳ። ክብር እኮ የሚባል ነገር አለ። ለፍታ እኮ ነው ያሳደገቻት። ከኢትዮጵያ እስከዚህ ድረስ ተሸክማ በሆዷ ስንት ነገር እኮ ነው ያገችባት። ወይ እናንተ ሀገር እንደሚበቅለው ቁልቋል ከሆነ ቦታ ቀንጥሰ የምትቀመው መሰለህ? የሆነ የምትበላው መሰለህ እንዴ? መምጣት አለባት ፈረስ። እንዴት ነው የምትመጣው? ለምን 30 ዓመት አይሆናትም? ምን አይነት እኔ እኮ ወንዶቹ እናንተ ወንዶች ግን ጭንቅላታችሁ ምንድነው? አንድ ሴት ልጅ ከቤቷ ፈንቅላችሁ ስትወስዱ ስታወጡ የድሮ እኮ ጠልፎ እንኳን የወሰደ እኮ ስንት ነገር ይቅርታ ይላል እኮ ቤተሰብ። እንኳን አሁን ማቹርድ ሆናችሁ በዚህ መልኩ ሚዲያ ላይ ወጣችሁ ራሱ የአንድን እንዴ የሆነ አልጋ ልብስ አረካት እንደዚህ የቶሎ ተሰርታ እንትን ያለች ወይ ዳንቴል አደረካት ልጅ እኮ ናት። አንተ አሞራው አንተ እውነት ግን አንዳንዴ እውነት እንደው የመጣችሁበትን ሀገር ትመስላላችሁ። አንዳንድ ወንዶች የሰው ልጅ ዝም ብለህ ኔ ቫኬሽን
የፈለገ ዘመናዊ ብንሆን እኛ እኮ ከነጮች ጋር እኮ ነው የምንኖረው። እኛ እኮ ከነጮች ጋር ነው የምንኖረው። ልጆቻችን እኮ ይሄ እኮ የነጭ ባህል እኮ አይደለም። ይሄ የአውሮፓውያን ወይንም ደግሞ ሞደርን የምትሉት እኮ ባህል አይደለም። ለሁሉም ነገር እኮ ክብር እኮ አለው እዚህ ሀገር ራሱ። ለመታወቅ ወይ የሆነ ነገር ክሬት ለማድረግና ገንዘብ ለማግኘት ተሸክም አታገኝ እንዴ ወንድ። ስንት አይነት እኮ ደግሞ ጀግናም እኮ አለ እኮ። ተናገረች እኮ ዲስሪስፔክት በጣም ነው የምታደርገው። አየነው እኮ በትንሹ አየነው። ምንም ሳይጀመር ገና ምንም ሳይጀመር። ስለዚህ እኔን ነው የምታስታውሰኝ። ምክንያቱም እኔ የምማውቀው ነገር ስላለ። እናትን ትሰብራለህ፣ የወሰድካትን ልጅ ትሰብራለህ፣ ከዛ የሆነ ቦታ ላይ ትቆማላለህ፣ ከዛ ራስህ ትሰባበራለህ። ምክንያቱም አትገናኝ፣ ፓስ አታረግማ። በንግግር ፓስ አታረግ፣ በቋንቋ ፓስ አታረግ፣ በአካል ፓስ አታደርግ። የፈረደበት አንድ የማያልፍ ነገር አለ ወይ ቤት ትሰራለህ፣ ከዛ ያለፈ ነገር የለም። ጭንቅላትን ግን ቢልድ ታደርጋለህ አታረግም። ያው ነው መጀመሪያ ሬስፔክት ይኖር። አንተ አሁንም ሰው የምትሆን ከሆነ ሬስፔክት ይኖር። ካልሆነ እንዲያውም አንቺ በጣም ጨዋ ናት ነሽ፣ አዋርጁ። ካልሆነ እኛ እናዋርድሻለን። አይ ትክክል አይደለም። አንደኛ ደግሞ የፖለቲካ ኬዝ አለባቸው። እውነቷ ነው። ጀግና አማራ ናት። በቃ ዘሬ አያገባም ካልሽ አያገባም፣ መብቷ ነው። ልጅቷ ደግሞ አባቴ ትግሬ ነው ብላለች። የአባቴ ዘር ፈልጋለሁ ምናምን ስትል ነበር። አባቴ ትግሬ ነው ምናምን ተቧግተዋል። በፖለቲካው ራሱ ተቧግተዋል። አቅም አነሰን ሴት ሆነን እንጂ የእናት ልብ ይወንድ ቢሆን ኖሮ ቆራርጠን ነበር የምንጠላችሁ። ቆራርጠን ነጭ ነው አባቷ ፈረንጅ ነው። ለምን እኔ ፈረንጅ አይደለም ለምን እንትን አይሆንም? የልጅቷ ህይወት ግን በእንደዚህ አይነት መልኩ ያሳዝናል። እዚህ በባህር ይመጣሉ፣ በባህር ይንቀራፈፋሉ። እዛ በፕሌን ተሸክማ ያመጣት ልጅን በዚህ በበሰበሰ እንትኑ ሊወስዳት ይፈልጋል። እከክ አግዟት ሴት ይሆናል። ሞራልም እግዚአብሔር ይርዳሽ። እኔ የምለው ሚዲያ ላይ በቃ ወጣ። እኔ ቅድም እንዲያውም ሚዲያ ላይ ባትወጪ ምናምን እኔ እኮ ደህና ሰው መስሎኝ እኮ ነው። ደህና ሰው መስሎኝ ሚዲያ ላይ አትውጪ ስልሽ ነበር። ቴንካነችው ምክንያቱም በቃ የሆነ በቃ ስንት ታያትና በውስጥ መከራት ይሄው ራሱ ሚዲያ ላይ ያለ ልጅ አይደለም ይለካ። ለዚያውም ድንበር ተጋደለኝ ነው የሚለው መሳሪያ ይዞ ማለት ነው። ወደዋለች ግፋ ብል ከዲቃላ አልፍ መውደድ ከዲቃላ ወይ ከሴክስ አልፍ የሰማችለታ ትጠለዋለች። በጣም አንድ ነገር ልንገራችሁ አይደል? እስከ ዛሬ ድረስ አይታችኋል ሚዲያ ላይ እናት ሳትፈልግ ቀርታ ወይ ሰዎች ይሄ ነገር ትክክል አይደለም ሲፈርስ ነው የምታዩት። የጊዜ ጉዳይ ነው እንጂ ቦቀቅ ተንቦርቆቆ ነው የምናየው፣ አንዱ ወደዛ አንዱ ወደዚህ። ምክንያቱም ፓስ የማያደርጋቸው ነገር አንድና አንድ ምንድን ነው? የሁለቱ ፐርሰናል ካራክተር ናቹራል ማይንድ ፓስ አያደርጉ። አትሊስት ወንድ ልጅ በሆነ ነገር መብለጥ አለበት፣ የሴት እናት እንድታከብረው። እኛ ሴቶች ሲጀመር ነግሬያቸዋለሁ። እኔ እግር አይቼ ነው የምጠላው አይደለም ጭንቅላቱማ ደደብ ከሆነ ሊም ያለው በቃ አለቀ። ጨረስኩ በቃ። የማይገባው ደደብ ሰው ማየት ራሱ አያስፈልግም። ቃልወድ ይቅርታ አድርጉልኝ፣ እሱ የእግዚአብሔር ፍጥር። ጭራሽ የሚሳደብ ጭራሽ እኔ ባለጌም ልሁን ሴተኛ ዳሪም ልሁን ሸርሙጣም ልሁን ጠጭም ልሁን አጫሽም ልሁን እናት ልጇ ግን እንደዛ እንድትሆንባት የምትፈልግ እናት የለች። እኛ ልጆቻችንን ስናሳድግ ጎንበስ ብለን ማንም አያየንም ስናሳድግ የነበረው ልክ የራሱን እናት ያንተም እናት እንዲህ ብላ እንዳሳደገችው እኛም እንዲህ ብለን እንደ ወንድ የውጭውን ሀገር እየኖርክበት ነው እያየኸው ነው። ለዚያም ደግሞ እዚህ እኮ ነው ያለው አይደል? አይተዋል። ካምፕ ውስጥ ምናምን አይተዋል። ላይፍን አይደለ? ልታከብራት ይገባል። መልስ እንኳን ቀና ብለህ ማየት የለብህ። ቀና ብለህ ማየት የለብህ።
ዛሬ እንደዚህ አፈን የከፈትከው ነገ ልጅቷ እጅ ላይ ስትገባ ምን ልትል እንደምትችል ለዚያም ማትናገር እናት ከሆነች እንደኔ አይነት እናት ከሆነች ካልሆነች በቃ አለቀላት። እንደ ልቧ ልጇ ላይ ልትጫወት ነው የምትፈልገው። አይቻልም አይቻልም አይቻልም። ከዛ ላይ ገና ካሁኑ እዚህ ትጨመላለቃላችሁ የፖለቲካ እንትን ውስጥ። አንተ ቀደምታ ድንበር ተጋዳላይ ላይ ስትል አልነበርም እንዴ? እኔ ፖለቲካ አመለካከት የለኝም ምን የለኝም ምን የለ ባይኖረህም ዛሬ እኮ ጀመርከው። እንዲህ ብላይ ነው ብትል እንኳን ሴትዮ ዝም ነው የሚባለው። ለልጅ ለምትወደው ለምታፈቅረው ነገር መስዋዕት ነው የሚከፈለው። ዝም ማለት አብረህ ትለፋለፋለህ እንዴ? ዞር በይ ከዚህ እና እናቴ ሄይ አይቻልም አይቻልም። አግዟት እናንተ ምድረ እንትን እዚህ ላይ ያለ አማራ ነኝ ምናምን የምትል በሙሉ እናትየውን አግዛት። አይሆንም። እውነታውን መናገር ነው። አይሆን ክብር አይሆን። እንዲህ ብትሆንስ ተውን። እኔ እግዚአብሔር ምስክሬ ነው። እንዲህ ብትሞትስ? አትሞትም። የዚህ ሀገር ልጆች እንደዚህ ናቸው። የራሷ ጉዳይ። በቁም የምንሞታለን አይደለ እንዴ? አተናቸው እየሞትን አይደለ እንዴ? ተው እያለን አይሆንም። ይህ ማስፈራሪያ ነገር ብሎ አይሆንም። በቃ የማይሆንበት ምክንያት ደግሞ ዴዚ ዩ say please sorry. No sorry. Not forgiveness. No. Because your boyfriend is not good. He's not good. He flirt with other girls also. He have not respect for your mother. That's why when he love you, he pay for you. Every one thing he must pay. He must pay. Respect pay. Dignity pay. Identity pay. He give everything. Daisy. ሳቁ እናንተ ወልደሽ ትስቂያለሽ። ወልደሽ አፈር ብሉ። ህይወታችንን የምትወስዱት ልጆቻችን ናችሁ። He have no respect for your mom. No. We Ethiopia, we have respect for our family, our country. You have no dignity. You have no respect. You have nothing. That's not modern. Hey? I swear. እኔ ትንሽ እንዲያውም ምንም ችግር የለብኝም በፊት በነገራችን ላይ አየዋለሁ። ምንም ችግር የለብኝም። ዛሬ ግን ችግር አለብኝ ከዚህ ልጅ ጋር በጣም ችግር አለብኝ። ዛሬ አሁን ነው ችግር ያለብኝ። እንዴት እንደሚያናገር ማለት ነው። እንት የለቀቃችሁን ቪዲዮ በጣም ተሳዘነ። ይሁት ኤርትራን ሳይቀር ነው ለጥፎት የሚያወራው። አሁን ይሄ ቢኒያም የሚባል ኤርትራዊ ነው። ምን አገባው? ዴዚ ምን እንዳለች ልንገራችሁ። ዴዚ my greatest treasure, the best gift for God to me. Please keep on loving and supporting here because we all make mistake. ዴዚ የምኖርባት ምክንያት ነች። ዴዚ ከኔ በላይ ለህዝብ መኖር የምትፈልግ ነች። ደሴም በኔ የኔ ልጅ እንደዚህ ነበረች። ሀሳቧ፣ አላማዋ፣ ሁሉ ነገር ሌላ ነበር። ዴዚ ከኔ በላይ ለህዝብ መኖር የምትፈልግ ነች። እባካችሁ መውደዳችሁንና መደገፋችሁን ቀጥሉበት።
በፍቅር አታለው ሊሰርቋት ሊጠቀሙባት ከሚሞክሩት ሌቦች ልጄን አድኗት እያለቻቸው አድኑላት። ምክንያቱም አትገባውም ለዚህ ልጅ። ሬስፔክትሉስ ነው፣ በጣም ሬስፔክትሉስ ነው። እነዚህ ባለጌዎች ናቸው። አይስወር ባለጌዎች ናቸው። ሬስፔክትሉስ አንገባችሁም። እንደዚህ አይነት ልጅ ከብት ይቺ ደግሞ እዚህ ሀገር ያለችዋ ምን ሆና ነው እሷ ልጅ ግን እንደዚህ የሚያደርጋት? አንቺ ደግሞ ሜላት ዩኬ ያለሽው ነሽ አይደለ? እንደዚህ ጉድ የሰራሽው ሰምቼ ይልሻል። እያስተረጎምሽ ምናምን በማን እየገባሽ ልጆቹን ለዚሁ ላይ ያበቃሽው ኬንያ አልገባኝም። የትኛዋ ሜላት ናት? እዚህ ያለችዋ ናት ዊኬ? አሁን እዚህ ጋር ነው ዩኬ ያለችዋ ሜላት የኛ ሜላት ናት ወይስ እቺኛ ሜላት? እቺ ጀርመን ያለችው ሜላት ናት? እዚህ ካምፕ ውስጥ የምትኖረው ጀርመን ያለችዋ ናት? አልገባ። አሁን እዛ ጋር ነው ግራ የገባኝ ራሱ። ሁለቱም ናቸው። እኔ የምልሽ እዚህ ያለሽዋ ሜላት ግን ምን ሆነሽ ነው? በሰላም ነው? ምንድን ነው? እንዴት ነው? ምን ሆነሽ ነው ግን? ጤነኛ አይደለሽም እንዴ? ምን አገባሽ በእንደዚህ አይነት ነገር ውስጥ? ካገባሽ ስለምንድን በትክክለኛው ነገር እናትየው እንደዚህ ዲስሪስፔክት የምታደርጊያት? የእስማኤል ሚስት ጤነኛ ነሽ ግን? ሴት አይደለሽም እንዴ አንቺ? ምን እናትየው ምን እንዳደረገች ምን እንደከፈለች ምን የምታውቂው ነገር አለ? እናት እኮ ሁልጊዜ በልጇ ላይ እኮ ትክክል እኮ አስተያየትም የመስጠት የመከላከል ነገ እኮ ይቺ ልጅ ነገ ልንገራችሁ፣ ነገ የሆነ ነገር እኮ ቢሆን እኮ የምንጠራው እኮ እኛ እኮ ነን። አፈር ብሎ አፈር ያስበላችሁና መጀመሪያ የራስሽን ህይወት አስተካክሊ። አንቺ ሜላት የምትባዩ እዚህ ከካምፕ ሳትወጪ ነው እንዴ በሰው ህይወት መጀመሪያ? እኔ ግን አንዳንዴ ሳስባችሁ እናንተ የራሳችሁን ህይወት ሳታስተካክሉ የራሳችሁ ህይወት ደህና ቦታ ሳይሆን ምን ሆናችሁ? መቼ ነው አንቺ ራስሽ መቼ ህይወትሽ ተስተካክሎ? እንግዲህ ከባል ጋር ሁኚ ከፋች ምን አይደለም አላውቅም ምን ላይ እንደርሽ፣ ግን ካምፕ ውስጥ እንዳለሽ ግን አውቃለሁ። ምን ነው አማረልኛል ሽሳ። አንቺም እኮ ልጆች አሉሽ እኮ አንቺ ራስሽ እኮ ገና እኮ የወንድ ግፍ መች ወጣለሽ? ማን ያው ሁለተኛው ነው ያገባሽው አይደል? ከዚህም ተጣለሽ ከዚያም ተጣለሽ። እንዴት ነው እንደዚህ አይነት ነገር የምትፈርጂው? ሴት ነሽ አይደለ? እናትየውን በአማራ ነሽ አይደል? አማራም ትግሬም ነሽ። በምትሻው ምስቲ ቆይ ምናምን ብለሽ መምከር ምናምን ነው እንጂ የልጅሽን ገበና አንቺ እንደዚህ የምን አባቱ ገበና ነው ልጄ? የምን ገበና ነው ልጄ? በማንም ዱርዬ አይኔ ያየ ሱሪውን እንኳን ያለወጠ ገና ከቤተሰቦቹ ላይ ያልተነሳ ባዶ ቂጣ ጭንቅላት የሌለው አህያ ስንት የለፋውባት ልጄ ስንት ህልምና ፊልም ያላት ልጄ ያ ስትወሰድብኝ ቁጭ ብዬ እንደዚህ አይቼው ዛሬ እኔ ያ ነገ ጠበቃ ሆና ነገ ህልሜ ዛሬ እኮ አንዷ ምናለች ጂጂ ሜክዶና ትሰራ ነበር። አዎ ታዲያ ልሸርሙጥ እንዴ? መሸርሙጥ ነበረብኝ፣ መስረቅ ነበረብኝ፣ ድራግ ማጨስ ነበረብኝ እንዳንቺ? አዎ ሜክዶና ሰርቼ በማገኘው ገንዘብ ነበር ልጄን ማረዳው፣ ልጄን ማሳድገው ህልም ስለነበረኝ። ግራ እኮ ግብት እኔ እኮ ይሄ ሸርሙጣ ሲኛ እኮ ወንዱ ይላችሁ ይኸው ዛሬ ጉዲው እኔ የኢትዮጵያን ወንድ አንዳንዴ ልሰድብ እፈልጋለሁ። አንዳንድ እንደዚህ ቂጡን ያልጠረገ ወንድ እንስደበው። ዛሬ ደግሞ ትላልቆቹን ናቸው። ያ ይሄ መጋጃ ቤት ቁጭ ብሎ ከዚህ ከመጋጃ ጋር ጀምሮ ሰፖርት እንግዲህ ለምን እነዚህም ስለወለዱ ይሆናል እንግዲህ ስላደጉ ቀልብ ስለገዙ ነው እንጂ አሁን እዛ ጋር ቁጭ ያሉት ከእንትና በስተቀረ ማለት ነው ከሻሩክ በስተቀረ ሁሉም እድሜያቸው ያሉ ናቸው። ግን እነሱ ያሳለፉትን ስለሚያውቁ ዛሬ ስለወለዱ ስለ ልጅ ይቆረቆራሉ።
እኛ ወንዶች ዲስሪስፔክት አያደርጉንም። ምን አባታችሁ ሆናችሁ ናችሁ እናንተ ቆረቆንዳ አሮጊቶች? እምሳችሁ ቃጭ ያለ ያ ማንም እንደዚህ በመቆንጠጫ ማያነሳችሁ ቁጭ ብላችሁ በልጆቻችን ላይ የምትፈርዱት። የኛ ልጆች ለምን እንደዚህ ተፈላጊ እንደሆነ ታውቃላችሁ? ከኛ እኮ ስህተት አይደለም፣ ቆንጆ አድርገን ስላሳደግናቸው ነው። የእናንተ ልጆች ማንም ለምን አይፈልግ? ወይ የእናንተ ልጆች ገበና ለምን ያወጣ? አንደኛ እኛ ለምናምንበት ነገር ብለን ወይ ታለንቲኖ አሁን የደዚህ እናት የወጣችበት ምክንያት ልጇ ታለንትድ ስለሆነች ነው እንጂ የታባቷ ታገኟት ነበር። ግን ልጅቷ ትዘፍናለች፣ እንዲትሰራለች ምናምን ነገር የራሷ ታለንት ሰበብ አገኛችኋት። እኔም በዚህ በበሰበሰ በጠነባ ፖለቲካ የሰው ልጅ አድናለሁ ብዬ የራሴን ልጅ አስበላው። አሁንም አትበላም የኔ ልጅ አጣጥፋ ነው የምትሄደው። በነገራችን ላይ ያ ዛሬ የማንም ጥንባታም አሮጊት ሸርሙጣ በሙሉ እኔ ልጇን እንደዚህ ያደረገች ልጇን እንደዚህ ያደረገች የራሷን እንኳን እንትኖ ቂጧን በስነ ስርዓቱ ያልቀረገች የገማ ወላቃ በሙሉ ህይወቱን ያላስተካከለ ከካምፕ ያልወጣ የሚለብሰው ልብስ እንኳን ያለበሰ ዛሬ እኔ ሊሰርበኝ ኮፒ ሊንክ አሩ እኔ ሊሰርበኝ ይፈልጋል። እንደነሱ ሸርሙጣ ልጅ ስላልሆነች፣ እንደነሱ ድራግ ላይ ስላልሆነች፣ እንደነሱ አብዳ ሆስፒታል ስላልገባች ወይ በእግሯ በሊቢያ በኩል ስላልመጣችና እንትን ስላላለች ማለት ነው። ምክንያቱም እኔ ስላለሁ እኔ መክፈል አለብኝ ለልጆች እኔ ከፍላለሁ። የሚከፈለውን ነገር አባትም አይከፍልም፣ ማንም አይከፍልም፣ እኔ ከፍላለሁ። እንደዚህ አይነት እናትን በእናንተ በበሰበሳችሁ ቂጣችሁን ባልጠረጉ ሸርሙጣዎች ነው እየተሰደብን ያለ ነው እኛ ማለት ነው። ህይወትሽን እንኳን ያልቀየርሽ የቤትሽን ፓንት እንኳን ያልቀየርሽ ሴት ነው እየተሰደብን ያለ ነው። እኛን ልታወዳድሩን ትፈልጋላችሁ እራሳችሁ ላይ ኢንቨስት እያደረግ፣ እኛ ግን የልጆቻችን ጭንቅላት ላይ ኢንቨስት ያደረግነው ልጆች ብቻ አይደለም አልፈን ተርፈን አባት የሌለው ልጅን ያሳደግነው። ለምን ወይ ሰካራም ይሆናል፣ ወይ ባለጌ ይሆናል፣ ወይ አስቀያሚ፣ ወይ ወራዳ ይሆናል። እኛ ላይ የደረሰ ነገር እኛ በነሱ እርግጠኛ ነኝ። የደዚህ እናት ራሱ ወጣት ናት። እኛ ላይ የደረሰው ነገር አይድረስ። እኛ ስለተማርንበት እኛ ስላለፍንበት ልጆቻችን ላይ አይድረስ። በልጅነት መውለድ ልጆቻችን ላይ አይድረስ። ሳይማሩ ትምህርት ሳይጨርሱ መውለድ ልጆቻችን ላይ አይድረስ። ደግሞ ጭራሽ የአሁኑ ደግሞ በጣም የሚገርመኝ ሶሻል ሚዲያ ቁጭ ብሎ ወይ በልጃችን ያሰድበናል፣ ወይ ከፍሎ ያሰድበናል፣ ወይ የሆነ ነገር አድርጎ ያሰድበናል። ከዚስ የሆነ ማምለጫ ሲያጣ ደግሞ ወደ ዘሩ ይሄዳል ማለት ነው። ወደ ዘራችሁ ትደበቃላችሁ። ቴንክ ዩ ሙናዬ ዘር ከሆነ ደግሞ እኔና እቺ ሴትዮ የሚያገናኝንም በጣም እኔና እሷ በታንክና በፖለቲካ የምንለያይ ሰዎችን ግን አሰፖርት ካጠገቧል። ምክንያቱም የሚመጣውን ስለማውቅ ከአሁኑ መግቢያው ያለማረ መውጫዋ እኔ አንዳንዴ ሳስበው ምን አይነት ውስጥ እንደመጣ ወይ ልጆቻችን በደንብ ስናሳድግ በወንድ ይጠለብብናል። የማንም ዱርዬ ስትሆን ግን ምንም አትሆንም። ምንም አጫሿን የሚፈልጋት የለም፣ ድራጓን የምትወስደው የሚፈልጋት የለም። እኔ አንዳንድ ጊዜ እሱ ድራግ ሳይሻል አይቀርብ ነው የምለው። አሁን የማውቃት ልጅ አለች፣ ከነ ሳምሪ እኮ ነው የመጣች ልጅ። ድራግ ጀመረች፣ እናትየው አበደች። ስሟን አልጠራም፣ ሜንሽን አላደርግም። አበደች እግሬ ላይ ወደቀች። እውነቴን ነው የምላችሁ። ግን ያች ልጅ ድራግ ማጨሷን አቆመችና ዛሬ ዶክተር ሆናለች። እኔ አንዳንዴ ወንድ የልጄን ህይወት ቀምቶ 3 ልጅ ከሚያሳቅፋት ድራግ ብታጨስልኝ እኔ ይሄንን ያልኩበት ቀን አለ። ምክንያቱም ድራግ አጨሰው የተሻላቸውን አይቻለሁ። ወጣቱ ነው ይሄ ያረጀው፣ ሽማግሌው አይደለም። ግን ልጄ 3 ልጅ ታቀፋ ያ ሽንትር ጨቅጨቅ የደረች እንቅልፏን አታ ትምህርቷን ሳትማር ደደቦና ከምትቀር ድራጓን ውስጥ እንጆ አድርጋ ሲበቃት ትምህርቷን ትቀጥላለች። ከላይፍ ኤክስፒሪየንስ ትማራለች። እኔ ሽማግሌዎቹን አላልኩኝ፣ አጭሳችሁ ሐኪም ቤት አብዳችሁ የገባችሁትን አላልኩኝ፣ ህፃናቶችን ያልኩት እሱ መርጫለሁ። ልጄ እኔ እግዚአብሔር ምስክር ድራግ ይሻላት ነበር ያልኩበት ጊዜ አለ። በትክክል ምክንያቱም ድራግ አጭሰው በልጅነታቸው ቴራፒ አድርገው የዳኑ ሰዎች አይቻሉ። ልጅ ወልደው ግን የተሰበሩ ሴቶች ነው ያየሁት። የተሰበሩ ከኔ ጭምር ማለት ነው። አንዱ የሰፈራችን ልጅ አየኝና አይ የት ትደርሳለች የተባለች ዛፍ ቀበሌ ቆረጣታል። የማረሳው ንግግር ትክክል ነው። ከዛ ደግሞ ለልጅ ይከፈላል።
ወደምንፈልግበት ዓላማ አንሄድም። በትምህርታችንን አንቀጥልም ወይ ቢዝነሳችንን አንቀጥልም ወይ ያዝነው ነገር አንቀጥልም። በቃ አለቀ። ልጅ መውለድ ማለት ለሴት ልጅ በተለይ ጥሩ አባት ያላጋጠማት ልጅ መውለድ ማለት የቁም ሞት ነው። የቁም ሞት በቁም ሞት አላለቀ። በቃ ለልጅ ነው የምትኖረው። አንዳንዱ ልጅ ሀብት ነው። ኖ ልጅ ሀብት አይደለም። ልጅ ማለት በተለይ ሲንግል ማም ሆነ ስታሳድግ ልጅ ማለት አንተ በቃ የዚችን ዓለም ኑሮ ስትሞት ትቀበራለህ። በቃ አታየው። ልጅ ማለት ግን ትኖራለህ፣ ትተነፍሳለህ፣ ልትበላ ስትል አይቆይ ብለህ ታበላለህ። የምትፈልገውን ነገር ጥሩ ሴክስ እንኳን ከባለ ጋር እንኳን አታረግም። ምክንያቱም ልጅ አለ። ይላል ወይ ደብተሩ ይላል ወይ ጫማ ይላል፣ ማሚ ጌሙ ይላል፣ ምን ይላል፣ ይሄን እፈልጋለሁ። በቃ ልጅ ማለት ይሄ ነው። ስለዚህ ልጅ የወለደች እናት አጠገባ ጥሩ ባልና ሰፖርት የሚያደርጋት ከሌለ የቁም ሞት ነው። ሞተና ግን አልተቀበርንም፣ አለቀ። ያልወለዳችሁ ሴቶች አጨብጭቡ፣ እንኳን ደስ አላችሁ። ውሸት ነው። እኔ ወረጄ ምን እኮ እንደሚሳስበው ወልዶ ህይወትን ለልጅ መስጠት በቃ ይሄ ነው ኑሮ፣ ይሄ ነው ህይወት። አንዳንድ ሰዎች እኮ አሉ እንደው እንደ ትልቅ ነገር አድርገው ነው ህይወት አይደለም። ውሸት ነው። ሲስተሙ ነው። ሲስተሙ እንድትወዱ እንድትባዙ፣ ከዛ ላይ ደግሞ በሆነ ነገር ነው። ውሸት ነው። ልጅ እኮ አበባ ነው። ልጅ እኮ ውሸት ነው። ልጅ እኔ ለምን ነው እውነቱን የማንነጋገር? እኔ ከኔ ጋር ወንድ ሆነ ፍለግ ተቀጠኝ ልጅ ያልወለዱ እድሜያቸው ምን ያህል ነው? ልጅ የወለዱት በስታስክ ቁጭ ብሏል። የሆነ ሰዓት ላይ ጀርመን ሀገር ውስጥ መውለድ አቆመ ሰው። ወይንስ ያውቅ ተለምኖ እኮ ነው። አሁን እኮ ጀርመኖች መውለድ አቁሟል። ተለምነው ነው። እባካችሁ ሀገሪቷ የሚወርሳት የለም ተብለው ነው። ማንም የሚወልደው የውጭ ዜጋው አውስሌንደር። ለምን ሳይንሱ በስነ ስርዓት አወጣው። ለምንድን ነው የምትወልዱት? መች ኖሯችሁ? ኖ ልጅ ስላጠፋ ስላላጠፋ ጥሩ ደረጃ ስለደረሰ ሳይሆን ለዛም ሳይሆን ለምንድን ነው የምንወልደው? ዋት ዘ ሚኒንግ ኦፍ ቻይልድ ምንድን ነው? የልጅ ትርጉሙ ምንድን ነው? ትወለዳለህ አንተ ራስህ ሳታድግ በደንብ ሳታድግ ራስን ሳታውቅ በ20 ዓመት ትወልዳለህ። በ20 ዓመት ትወልዳለህ። ከዛስ ልጅ ታሳድጋለህ። ከዛስ ለሊት ትነሳለህ፣ ሽንት ጨርቅ ትቀይራለህ። ማታ ትነሳለህ፣ ሽንት ጨርቅ ትቀይራለህ። ቀን ሽንት ጨርቅ ትቀይራለህ። ልጁ ሲሄድ ትሄዳለህ። ልጁ ሲነሳልህ፣ ልጁ ቁጭ ሲል ቁጭ ትላለህ። እያየኸው ብቻ በሀዘን ውስጥ ያን በሙሉ ደስታ፣ ሀዘን በሙሉ ደስታ ነው። ሲያሳዝን አይ ልጅ ሁሉ ነገር አይ ምን አይነት ደስታ ነው? እኔ እኮ ማን ይሄንን ሳይንስ ያመጣልን ነው? እኔ እኮ ምን አይነት ሲስተም ውስጥ እኮ እንደከተቱን እኮ ራሱ ግራ ነው የሚገባኝ። በቃ ቤት ውስጥ ተቀምጣለህ። ልጁ 3 ዓመት እስከሚሞላው ልጁን ይዘህ ትወጣለህ። ልጁን ይዘህ ትገባለህ። ልጁን የሆነ ነገር ታደርጋለህ። ልጅቷን ከዛ ልጁ ትምህርት ቤት ሲሄድ የተወሰነ ሰዓት አለች ለመብላት ወይ ለመስራት። ከእንደገና ለልጁ ደግሞ የሆነ ነገር ምን ታደርጋለህ? ምግብ ትፈልጋለህ። ለልጁ ትሮጣለህ። ለመጣላት ትፈልግና ልጄ ትላለህ። የልብን ለመናገር ፈልገህ ትዝ ሲል ልጅ አለ። ስራ ማርጥ መግባት ስትፈልግ ትዝ ሲል ልጅ አለ። ትምህርቴን ቀጥል ልጅ አለ። አለቀ። ያንተ ህይወት እዛ ጋር ያልቃል። ከዛ ልጅ እኮ ጥሩ ነው ብለው ደግሞ ይመርቃል። ዋት አባውት ሚ? የኔ ላይፍስ የሆነ ቦታ ቫኬሽን ስትሄድ ልጅን ይዘህ መሄድ አለብህ። አር ዩ ሲሪየስ? ልጅ ጥሩ ነው የሚነግረኛለ? ልጅ ይውለድማ ሀብታም ይውለድ። ልጅ ይውለድማ እነንትና ይውለዱ እንጂ እኔ ደሃዋ። እንደዛም ሆኖ ደግሞ በማንም ዱርዬ እንቀማለን፣ በማንም ሌባ። እሺ ሁሉ ነገር በቃ የኔም ስህተት ነው አይደለ? ሳላውቅ ነው የወለድኩት። እኛ እስቲ እሷ እንኳን ትሆኑ እሱን ወይ እሷ ደርሰው የእነሱ ህይወት በእኔ አይብ ስትሉ ጭራሽ እንድንያለች ታመጣላለች። ከቤትም ልትወጣ ትችላለች። ጭራሽ ተቀፍድዳ ትመጣላለች። ያንተን ህይወት ትደግመዋለች። ያንተን ህይወት ኧረ እባክሽን ፍቅር ያሸንፋል። ይሄ ደግሞ በብዛት የሚታየው የት ነው? የኢትዮጵያ ኮሚኒቲው ላይ፣ የነጩ ላይ አይደለም የምታየው። የውጭ ዜጋ የደደቡ የአዚያው ድሃ፣ የአውሮፓዊ ድሃ፣ አውሮፓ የለም የሳውዙ አፍሪካ ያ ይሄ ደግሞ የኔ በቃ እናንተ ላይ ነው የምናየው እንጂ ኤሮፓያኖች መውለድ አቆማሉ። አንድ ይወልዳሉ። እሱንም 38 40 ላይ ሊደርሱ ሲሉ በቃ ከስራ ማምለጥ ሲፈልጉ ማረፍ ሲፈልጉ ሲኖራቸው ይወልዳሉ። ይሄንን እኛ ያየነው ይሄንን ያየነው በስነ ስርዓቱ። ወልጄ ጥሩ ሴክስ ያደረኩበትን ቀን አላስታውሰው። እንዲያውም እንጣላበት ጊዜ ነው። በቃ አለቀ። እዛ ጋር ነው ያለቀ። ወይ በቃ እንደባበራለን። እሱም ወጪው ይሰለቸዋል። የቤት ኪራዩ ትዝ ሲለው፣ የወተቱ ትዝ ሲለው፣ የምኑ ትዝ ሲለው፣ የሆነ ነገር ሲገላምጣችሁ እናት
እኔ ልጅ ምን እንደሆነ ሳስበው እሺ እኔ ያመጣው ጣጣ ነው። እኔ ልወጣው ስትሉ ደግሞ ያው የትኛው ኢትዮጵያ እንደሚገባው እኔ አላውቅም። አትውለዱ። እኔ ለዚህ ነው እውነቱን ልንገራችሁ፣ አትውለዱ። አንዳንዱ አለ ድሃ ምንም ነገር አውሮፓ ሲመጣ ቢወልድ ወይ ተሳስቶ ሴክስ ሲያደርግ ቢወልድ በስህተት አውሮፓ ሲመጣ ግን ብር ይሰጣል፣ ይወልዳል። ወረኛስ አንቺ ነሽ እከክ። ደግሞ ይሄንንም ታረጋግጥ እንትሉልናላችሁ። ይሄንንም ደግሞ መልሳችሁ አሁን ነገ ትሰድብኛለሽ እንዲህ ብላ ነበር ነው። አሁን የሆነ መንግስት ይሄንን ነገር ወይ የሆነ ታዋቂ ሰው አውጥቶ ቢገመገብ እንዲህ እንዲላችሁ ታጨርጭላላችሁ። እኔ ግን ትክክል ከድሮ የምምለው እኔ እኮ ነገራችሁ ተሳስቼ ነው የወለድኩት። አስቤበት አይደለም፣ ተሳስቼ ነው። ሴክስ አደርጋለሁ ብዬ ነው የወለድኩት። ተገድጄም ነው የወለድኩት። እንደዚህ መሆኑን ባቅ ኖሮ አልወልድም። እንደዚህ አስቸጋሪ እንዲህ እንቅልፍ ማጣት፣ እንዲህ መንገላታት፣ በአባት መጠላት፣ ወልዶ መታቸት፣ ዝቅ ተብሎ መታየት በወንድ ቤት መኖሩን ባቅ ኖሮ እኔ አልወልድም ነበር። ግን ቴስት ሙከራ ይደረግ። ያ ፍቅር በሙሉ እንደዚህ በቃ እንዲህ ብሎ የሚሄድ ነው። ለካ ስትወልዱ ትጠላላችሁ። ለካ ስትወልዱ ስትከሱ ፀጉራችሁ ጭብርር ሲል አቅም ሲያንሳችሁ ልትፈቱም ትችላላችሁ። እንደዛም ማሳደገን ደግሞ ይሄ ጎረምሳ ተመሳሳይ ጎረምሳ መጥተው ይደጥቀናል ማለት ነው። ከዛ ሴቶቹ ይሰበሰቡ ይመጡና እንዴት ግን እንደዚህ ትላለች? ገበኗን ለምን አንዳንድ እብድ አለች የራሱ ወረቀት እንኳን የሌላት እቺ ቤሩት ያለችው አላተች ሴትዮ የምትናገራት አሁን ሲጋራዋን እናንተ ነው አትሊስት ሰው ሲጋራ የሚያጨሰው ጥሩ ሳምባ ጥሩ ነገር የሚተነፈስበት ሲኖር አንድ ተራ ሴት የሱ የሀገር ሴት ናት መሰለኝ ልጅቷት እኔ አሁን አንቺ ግን ሴትዮ ከዛ ሆነሽ ስለ ቤሩት ሆኖ ስለ አሜሪካን ስለምትኖር ልጅ ማሰብ አይከብድም? ደደብነት እንደው ግን አይከብድሽም? ያንቺ ህይወት እንዴት ሰው ስለ አሜሪካን እንዴት ስለ ዴዚ ህይወት ያስባል? ወረቀት የለሽ ምትጠጭበት የለሽ ጌም እየተጫወትሽ ህይወትሽን የምታስተዳድሪ ሴትዮ how you think about ዴዚ እኮ ሉክሰስ የ2024 ካር ይዛ የምትሄድ ልጅ እየተባልሽ አንቺ ካር አይደለም የምትተኝበት የሌለሽ ውሻ የሚያድርበት መጋዘን ይመስል ጋጋጋ እያልሽ የምታድሪ ሴትዮ ስለ ዴዚ ታወራለሽ? ምን አይነት ድፍረት ነው ይሄ? ሶሻል ሚዲያማ ቢዘጋል ወይ የሆነ ነገር አምጥተን እዚህ ጋር ብንግ ማንም እየመጣ አፉን ያራብን። ይሄማ የመጨረሻው ዘመን ነው። ይሄ የመጨረሻው ዘመን ነው። ትነሳለች። እዚህ ደግሞ አሁን ሜላት ያላችኋት ቤት እኮ የላት ካምፕ ውስጥ እኮ ነው የምትኖረው። ይሄ አሁን የደራሲው ልጅ ናት፣ የደራሲው ሚስት ናት እና ኑሮ ራሱ ምስቅልቅሉ ይወጣ መልኳን ብቻ ከዚህ በላይ እንዲታሰማምርና እድሜ ለዴም እንትን ምናምን እንዲህ ያለሽ አሩ ሲሪየስ አንቺ ምን አስታራቂ ነሽ? አጣይ ነሽ? ምንድን ነሽ? ያቺ ደግሞ የእንግላንድ እሷ የእኛ ቤቷ ናት። እሷን እናናግራታለን በውስጥ በኩል ምን አገባት? በልጆቻችን የምትፈርዱ ሰዎች እኔ ለዚህ ሴትዮ እኔ ተቃጠልኩኝ። አሳዘነችኝ በጣም ምክንያቱም አይ ነው እኔ ምን አይነት ፊል እንደምታደርግ አውቃለሁ። አብሽሪ፣ አይዞሽ፣ ጸልይ። ስርዓቱን ያዝ። ከፈለገ ይስራ፣ ይለወጥ፣ እሷም ትምህርቷን ትጨርስ፣ ይገናኙ ምናምን ነገር ምን አላስችል ብላ ልጅቷ ካስቸገረች ወይ ደግሞ በሌላ መንገድ እንሄድበታለን። የሚጀናጀነን በሙሉ አውጥቶ መስጠት ነው። አለቅ። ይሄንን አምና የምትገባ ከሆነ ትግባበት። ሙሉ መረጃ ካለ ምንድን ያለ ሙሉ መረጃ ከፈለጋችሁ ዩቱብ ላይ እለቃለሁ ይላል። የማንን ሙሉ መረጃ ነው የምትለቀው ዩቱብ ላይ? አሁን እንዲህ ይባላል። የልጆች አያት ናት አይደለች ሴትዮ? ነገ ቢልልህ ጨዋ ብትሆን ነው ማለት ነው። አማችም ልትሆን ትችላለች። እንደው ቢልልህ የምን መረጃ ነው የምትለቀው? በቃ ያንተ ዘመዶች ካለ መረጃ በስተቀር ምንም አታውቁም። መረጃ እንለቃለን።
ሴት ልጅ ከመውለድ እንደው ቢቀርስ በተለይ ራሷን ማተጠቅ ቤተሰቧን ፊውቸሯን ማታቅ ይህን የመሰለ እድል እያለ መድከም መሞት ሴክሱን አርጊ ተቃቀፊ አለቀ። አንድ ቀን መቆየት አይቻልም። ከበታቻችሁ ጋር ስትሉ መዋረድ ብቻ ነው የሚመጣው። ነገ ያዋርድሻል። ደግሞ እነዚህ ባለጌዎች ናቸው። ራሱ አፋቸው ልቅ ነገር ነው። እነዚህ ራሱ እግዚአብሔር ይቅርታ አድርጉልኝና የትግሬ ወንዶች አፋቸው ልቅ ነው። ብዙ ጊዜ ሴት ልጅ ለማዋረድ በጣም ቅርብ ናቸው። በነገራችን ላይ እውነቱን ነው የምነግራችሁ። ለመማታት ሴትን ማዋረድ በጣም ቅርብ ናቸው። አስቀያሚ ስድብ ነው የምትሳደቡት። ሌላው ብሔር ሚስቱን መናገር እንደዚህ በፊት ለፊት አይናገርም። በፊት ለፊት መሳደብ ምናምን ያላየሁም። ሌላው ብሔር ላይ እርስ በራሳችሁ ራሱ ስትወራረዱ ነው የምትገናኙት። በተለይ ባልና ሚስት ይሆናችሁ። ከኦሮሞም ከአማራም አላየሁም። ሴት ልጅ ትገማለች ብሎ የተሳደበው ትግሬ ነው። እኔ ሌላ ወንድ ሲል ሰምቼ አላውቅም። ይህም ደግሞ ከዛ ያነሰ ነገር አለ። አንድ ናችሁ። እናንተ አሁን ጅቦን ተሳደበ ትላላችሁ። ማነው ስሙ? ጆከር ተሳደበ ትላላችሁ። ጅቦን ብትሰሙት፣ ሴት ልጅ ሲያዋርድ ብትሰሙት፣ በህይወታችሁ በቃ እንደ ጅቦ ሴትን የሚሳደብ የለም። ስድብን ያመጣው ጅቦ ነው። እዚህ ዩቱብ ላይ እና ፌስቡክ ላይ እንዲያውም ጆከር እንዲያውም ሴትን አይናገር። እውነት ለመናገር በሀገር በፖለቲካው ምናምን ካለ ሴትን በግል እንደዚህ ምናምን ነገር አይናገርም። ጅቦ ሲናገር ብትሰሙት ብዙ የእነሱ ሀገር እንትኖች በተለይ በጣም ነው የሚሳደቡት። ከብሔራቸው ውጭ ከሆነማ ተሳዳቢማ ወንዶቻችሁማ ሴት ልጅ እንትን ሲላችሁማ ሸርሙጣ ብላችኋል ነው የምትሳደቡት የገዛ ሚስታችሁ። እናንተ ስትሳደቡ እኮ ለየት የሚያደርገው ምንድነው ታውቃላችሁ? እንደኛ እኮ ትግሬዎች ስድብ አናውቅም ብላችሁ ስለምትሳደቡ ነው። አሁን እኛ ስድብ አናውቅም ትሉና ግን ሴትን ልጅ አቅፋችሁ የተኛችሁን ሴት የምትሳደቡ እናንተ ትግሬዎች ናችሁ። በዚህም የታወቃችሁ ናችሁ ሴትን በመሳደብ። ግን እኛ ተሳደብ የለም ትላላችሁ። what he stole what? መረጃ መሰብሰብ ይወዳል። አይደል እንደ ትግሬው ሽማንጂ በስንቱ ስድባቸው ግን ይደብረኛል። አልነገርም። ምንድነው ስቶል ያደረገው? ሂስቶል አካውንት ያ አለ እኮ ቅድም እንትና የሆነ ሰው አካውንት የማንን አካውንት ነው የወሰደው? አረ የራሱ ዘርም እንደዛ ሻርሙጣ እንዲያርጋ ትገማለችማ። ልማዳቸው እኔ ያው ራሳቸው እንደ ብረት ስለሚሸቱ ሁሌ ትገማለች ብሎ መሳደብ ልማዳቸው ነው። ራሳቸው ስለሚሸቱ እኮ ነው ብረት እኮ ነው የሚሸቱት ራሳቸው። ምን ውሃ የሌለው መቀሌ እንጂ እኮ ኦሮሚያ ላይ አይደለም። ልካቸው ሊነገራቸው ከተፈለገው እኮ ይነገራቸዋል። የውሃ እጥረት ያለውና በመቅርናት እኮ ብረት እንደሚሸቱ ታውቃላችሁ። መቀርናትማ በጣም ደስ ይላል። ብረት እኮ ነው የሚሸቱት። ብረት
ከመቀርነታቸው የተነሳ ማለት ነው። እየቀመለ የገባው እኮ እነሱ እንጂ እኛ አይደለም። ውሃማ እድሜ ለአባይ እድሜ ለገፈርሳ ለመታጠብ ደግሞ ከኛ ውጭ ዋጣም ብለው ደርቀው እንኳን የሚታጠብበት የሚጠጡት የሌላቸው ሰዎች እኮ ናቸው። ሰውን ግማታም ብለው የሚሳደው በጣም ብሎ የሚያስቀኝ ብስገበኩ ለነገሩ ግማታም ብለው የሚሳደቡት ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? በቅርብ የምታውቀው ስድብ ነው የምትሳደበው። እና ያው ግማታም የሚሉት ራሳቸው ገምተው ስለሚያውቁት በቃ ሌላ ነገር ብለው ሊሳደቡ አይቻልም። ቅናታም፣ ግማታም። ከዛ ደግሞ ሸርሙጦች አሉ ራሳቸው ሰውን ሸርሙጣ ይላሉ። ገስዋይ ያው ይኸውላችሁ ሶሻል ሚዲያውን የሞሉት እነሱ ናቸው። በነገር ላይ የእነሱ መኖርና ለመኖር የምታውቀው ትንሽ ጠቅ ስታደርጋቸው በቃ ይወጣባቸዋል። እንደዛ ነው የማደርጋቸው። ይኸውላችሁ በቃ ይኸውላችሁ ዝም ብላችሁ ያቸው ይኸውላችሁ ሞልቶ ሶሻል ሚዲያ ላይ ብለው የድሮ ትዝ እያላቸው ማለት ነው። ይኸውላችሁ ጉድ ተናደዱ፣ ወጣባቸው ማለት ነው። ወይ ጉድ! አብዲ ጥሩ ስራ ሰጥቻለሁ። ሸታታ ግማታም ሄሉ ወተፕ ዚስ ሞርኒንግ ና አንድ ልጃችንን ለማትረፍ ነው እንዴ? ምን ሆነሻል ሄለን? ሴቶች መሰባሰብ አለብን። ኖ ይኸው ክፍታፍ ኤክስፐርዲዎች የተቆራረጥሽ ጋላ ሸርሙጣ ጋላ እንዲ አሁንም አልተዋችሁም። ጋላ እየቀጠቀጣችሁ ጋላማ ጌታችሁ ነው። ተው አሁን እንደዛማ መሳፈጥ እኮ ቀረ። አሁንማ ለጋላ 45ኛው ታቦትሽ ነው። እንዲህ እያልሽ እየሰገድሽ ነው ሄድ ያለብሽ። ካልሆነ ዋ አብዚ ቁልጭ ዋ ይኸውላችሁ በለው። አይ ጉዳችን ምን ሆነ? እኔ አካውንት አግቢና አሜሪካን ውሰጂኝ አላት። ኖ ትተርፋለች። ምክንያቱም መትረፍ አለባት። ይሄ ትክክል አይደለም። እናት መከበር አለባት። ካልሆነ እስከ መቼውም አያልፍላትም። ስታዝን ነው የምትኖረው። ዴዚ ተማሪ፣ በእኛ ተማሪ ወይች ሴትዮ እናት ናት። ምንጊዜም እናት ለልጇ እናት ናት። ነውር ነው። ነገ ፍትህ ለዴዚ የምንልበት ምንም ነገር የለም። እንደዚህ ስንናገር ነው አላዳመጥ ያላችሁ። ልጁ ምንም አላጠፋም። ይኸውላችሁ ሲተባበሩ ይኸውላችሁ እነዚህ ሴት ወንድ አገረዶች። እኔ እኮ ሲናገር ሰማሁት። አሁን ላይ ብለን ዮኒ ጋር ገብቶ ራሱ ሲናገር እኮ ሰማሁት። እሺ ነው የሚባለው። እናትን አስቀይም ያለው አንቺ ዴዚ ደግሞ ያደዝድዝሽና ይቅር ተባባሉ። ኖ ፎርጊቭነስ፣ ኖ ሶሪ፣ ሬስፔክት ፎር ዮር ማዘር። ዮር ቦይፍሬንድ ሜክ ሚስቴክ፣ ሊስን ቱ አዘር ፒፕል ዋት ሂ ሳይ። ዊ ሃቭ እንትን አለ ምን እንደሚባለው ማስረጃ፣ ብዙ ማስረጃ አለ። ተመላልሷል ከእናትሽ ጋር። እናትሽ በስነ ስርዓቱ ይቅርታ ምንድነው ኤቪደንስ አላት። ብዙ ሰው ኤቪደንስ አለን እያሉ ነው። ኤቪደንስ ዴዚ ሊስን ቱ ዮር ማደር ዋይ ለአንቺ ብላ ነው። ነገ ታለቅሻለሽ። ዋ ይሄ ካሁን እኔ ብዙ ነገር ሲናገር ሰምቼዋለሁ። ራሱ ብዙ ነገር እንዴ እንኳን ተናግሮ አይደለም ወንዱ ሸርሙጣ ነው። ስንት ታሪክ ይዘን ቁጭ ያለው እኛ። ወንዱ ሸርሙጣ ነው። ትምህርቷን አቋርጧል። ዩኒቨርሲቲ ገብታ
እሱን ቫኬሽን ፍራንስ ሊሄድ ነው። ከዛስ ሆፕ ምን ትሰማለች? አማርኛ አሰማም እንደዚህ አማርኛ አትሰማም ነው የምትለው። አትሰማም። ብትሰማማ ኖሮ ረታ አይባልም። እኔ በደንብ ነው የምነግራት። እኔ ከሞተ በኋላ ፍሬ ላከሌ ማለት አለ። ልክ አይደለም። ልካ እንዳላጥረገረግሽ ዘር ማንዘርሽን ጭምር ብሶት አለብን። እናጥረገርጋችኋለን። የራሴ ልጅ እንደሆነችው የሰው ልጅ ላይ እንዲደርስ አልፈልግም። እንዴት ትሰማለች? አትሰማም። ፎንቃ ይዟታል እኮ እንዲህ ብላለች ትላለች። በቃ ገብቶላታል። አሁን ደግሞ እልህ ነው የሚይዛት። አሁን እኛ ታይ ካልናት እልህ ነው የሚይዛት። ግን ምንድነው ሪዛልት አምጥቶ ማሳየት። ይኸውልሽ እንዲህ አይባልም። እሱ የአሜሪካን ሰው አይደለም። እውነቷን ነው። የአሜሪካን ቦይ ማለት እኔ 10 ጊዜ የአውሮፓ ቦይ ነው የምለው። ምክንያቱም አሜሪካን ቦይ ቤተር ዛን ፎር ዚስ ጋይስ። ፍሬምትም ሲሄድ ፍሬምት ይጃለ ይላል። ካወቅሽበትም he don't insult you, he don't disrespect your mom. That's why your mom have right. She say go please out with American boy. She have right. Because American boy, when he makes something, he's there. When he makes something, he's in Europa. That's why your mom have right. ዘር እንግሊዘኛሽ አጥፌ ነው የምናገር። ደደበሙ ቆሮቆንዳ ያለበትን ሀገር እንኳን ቋንቋ ማትናገር እከካ ምድረ ይሄ ድሃ በሙሉ የሰው ልጅ የምታበላሽ። እኔም እንደዛ ነው የምለው። ከአሜሪካን ቦይ ጋራ ብትወጣ ከአሜሪካን ቦይ እናቷ ምክንያት አላት እንዲያ ውጭ ከአሜሪካን ቦይ ጋር ውጭ ፈልገው አይደለም ግን ይሻለኛል አለች። በቃ ይሻለኛል አቃጥሏት። ጭራሽ በእናትና መሀል ገብቶ ይሄማ ኧረ ሞራው እውነትማ ሞራው ልጇ አጭበርባሪ ነው። የቀድሞች ይኩን አካውንት ሰርቋታል። ሁሉም አጭበርባሪ ናቸው። ምን ሆናል? እሱ ብቻ አይደለም አጭበርባሪ ናቸው እነዚህ ሰዎች። 27 ዓመት ያጭበረበሩ እንዴት አያጭበረብሩም? ይሄንን ተው እንጂ ወይና ወይት እንዴ ትግራይ እኮ ሸርሙጣ የትግራይውን ሸርሙጣ ነው ሲባል አልሰማም እንዴ? ከእንትን እኮ ታሪክ እኮ አላቸው። ይቅርታ አድርጉልኝ። እንደዛ ነበር ሲባል ነበር። የትግራይ ውሽማ እንጂ ባል የለውም ይባላል እኮ። እንደዛ አይደል ስትሉ የነበረው በእንትን ማለት ነው በተረት። እኔ አላልኩኝም። ያ አልወጣኝም። ኖ እኔ ወደ ዘር እየወሰድኩት አይደለም፣ ግን ማጆሪቲው እንደዛ ናቸው ይባላል። አግብተሽ አሜሪካን ውሰጂኝ አላት እናትየው። እኔ እኮ የሄዱ አንገቷን ደፍታ የት ትደርሳለች የተባለች ልጅ ህይወት የሚያበላሹት ነገር እኮ ነው የሚያሳዝነኝ። ይሄ እንኳን በአቅሙ የኔ ቤቱ እኮ ልጆቼን አላሳየትም እኮ ነው ያለኝ። ይሄ ቆማጣ ዘር ልጆቹን አታይም ከኔ ጋር እንዲህ እየተነጋገረች ተሸክማቸው ዙር። እኔ የምፈልገው አንድ ልጄ ማየት ነው። እኔ ልጄ እንጂ ለእኔ ምን አገባኝ ካንተ ሽንት። የዚህ ነው ያልናቸው እነዚህ ብስብሶች። የኔ ልጅ ወስዶ የልጅ ልጄን የሚከለክለኝ አህያ እኮ ነው። ብፈልግ ግን አንቀሃለሁ፣ ግን ስለማልፈልግ ነው። አሳያለሁ መቼ እንደማይ። የአዱ ብሌን አካውንት ሰርቋታል ማለት ደግሞ አዱ ብሌን
አዱ ብሌን እቺ ኤርትራ ነው ኤርትራዋ በምን ተገናኝቶ ሚስቱ ናት እንዴ? ሚስቱ ናት እንዴ? ሚስቱ ናት። ትልቅ አለች እንዴ እሷ? ውሽማ እነሱ አይመሩም። እቺ አዱ ብሌን መቼ እስቲ አንድ ሰው ገብታችሁ አውሩ። እነዚህ ሰዎችም አሁንማ ቸግሯቸዋል እኮ አይደል? ነበረች ድሮ። እስቲ አብዲ እግዚአብሔር ምንበል። አሁንማ እኮ ምን አለ መሰላችሁ እግዚአብሔርን አሁንማ በቃ ያገኙትን ነው እንትን የሚሉት። የትኛው እቺ ዩቱብ ላይ ያለችው ተለቀቀች ኤርትራዊ ፖለቲከኛ አይደለች? ፖለቲካ በምን ተገናኝተው እቺ ኦኬ ቆይ አንድ ጊዜ እስቲ አንድ ሰው ገብታችሁ ስለኝ ቲክቶክ ላይ ያለችው አለች እናንተ ፖለቲከኛ የነበረች ኤርትራዊ አይደለች? ልጇን ብሎ ነው የጻፈው። ብዙ ነሰማ እኔ አያገባኝም። ምን አገባኝ ታዲያ? ይሄ ነው ወደዛ የሚሄደው። እነዚህ ሰዎችማ ቸግሮናል። እኔና ደጀኔ ገና ብዙ ያገባሉ። እንደዚህ የምትዘረፍ ኢትዮጵያ የለች የምትሰረቅ ብዙ ያገባሉ። ገና ይጋባሉ ከሁላችንም ጋር። እናንተ ግን አሁን እዚህ ጋር ወሬው ስለ እናንተ ስለ ትናንሾቹ አይደለም። ቆይ አንቺ ገና ለአቅመ አዳም አልደረሰሽም። ውጭ እንደዚህ ስለ ትላልቅ ብሔሮች እየተወራ ትናንሽ ብሔሮች እና ማንነታቸው ያልታወቃቸው ብሔሮች ወደዛ አሁን የምናወራው ስለ 3 ትላልቅ ብሔሮች ነው። ሌሎቻችሁ እየጠበቃችሁ ትመጣላችሁ። ኦኬ ገና ናችሁ። ከሚሊዮን ስታልፉ ወደኛ ስትቀላቀሉ ኦኬ እዚህ በላታ አንገት ናጠረ ገና ይኸውላችሁ ቆማጣ ብላችሁ ካላላችሁት ገብቶ ይፈተፍታል ይባላል። ገና ነህ ስትባል ጥግህን ያስበቃ። ገና ነህ አለቀ። በአንድ ቀን ማታ ትመጣና ከኦሮሞ ከአማራ ከትግሬ እኩል ዝበል ሂድ ይዝና ነው የምንቃችሁ ዘር ከዚህ እኛ የምናወራው ስለሌላ ገራሬ እኛ የራሳችን ገና እነዚህ ትልልቅ የሚጭሩ ተሳት ስላለብን ገና እናንተ ገና ለአቅመ አዳም አልደረስንም። በጣም ነው የምንቃችሁ። እከካ ቀጥል። ልጅ ነው ወይስ ሚስት? ዝም ብለው ይንጠለጣሉ፣ ይለጠፋሉ። ኦሮሞ ላይ ሄደው ይለጠፋሉ፣ አማራ ላይ ሄደው ይለጠፋሉ። እዚህ ጋር መጥና እንዴት እንደዚህ እከክ በልቶ ያልጠገበ እዚህ ምን ቅጠል እየበላ እዚህ አብስሎ ያልበላ በሙሉ እየመጣ ከዚህ ጋር ያወራል። ገራ ባለጌ ነኝ፣ በጣም ባለጌ ነኝ። አስቀይማችኋለሁ። አፈቆጫል እከኩላ እናንተ ብዙ ታወራላችሁ፣ ግን አያገባኝም ስለሱ። አሁን ሚስት አለ የለውም ነው Okay.
ልጆቻችሁን ጠብቁ።